የአይሾ ስፒድን ላይቭ ሞመንቶች እያያችሁ ሽምቅቅ ብላችኋል። በጣም እንዳፈራችሁ እርግጠኛ ነኝ። እና ምንድን ነው ያ ስሜት ስለሚለው አሁን አወራችኋለሁ። አጋጣሚዋን ተጠቅሜ የሳይኮሎጂ ትምህርት ልስጣችሁ ማለት ነው። ኦኬ እሺ። የተሰማችሁ ስሜት ሰከንድ ሃንድ ኤምባረስመንት ይባላል። ማለትም ሌላ ሁለተኛ ሰው በማየት የሚሰማችሁ ሀፍረት ነው፣ ለራሳችሁ መሸማቀቅ። ያ የሚፈጠረው ለምንድን ነው ስለሚለው ላውራችሁ። እናንተ ካላችሁ ቫሊዩ፣ እናንተ ትክክል ነው ብላችሁ ከምታስቡት ነገር አንጻር ወይም ለእኔ በቃ የሚያምር ነገር ጥሩ የሆነው ነገር ይሄ ነው ብላችሁ ከምታስቡት አንጻር በተቃራኒ ሌሎች ሰዎች ጥፋት ውስጥ ሲገቡ ወይም ማድረግ የነበረባቸው ነገር ሳያደርጉ ሲቀሩ የሚሰማቸው የጥፋተኝነት ስሜት ነው። ያ የሚመጣው በጣም አዛኝ ከሆናችሁ ነው። ዛሬ የመሸማቀቅ ስሜት ከተሰማችሁ አዛኝ ሰው ስለሆናችሁ ነው። የሆነ ሰው ሲዋረድ ደስ አይላችሁም ማለት ነው። እንደን አንዳንድ ጊዜ እንዲህ ቢያደርግ ምናምን እንደውም እያሉ ነበር። ዛሬ እያየሁኝ ነው። ይሄ ሰው እንዲህ ቢያደርግ እንዲህ ማድረግ አልነበረበትም የማለት አይነት ሀሳብ ውስጥም ልትገቡ ትችላላችሁ። ሄዳችሁ ሁኔታው ራሱ ብትቀይሩት ደስ ሊላችሁ ይችላል። ሌላኛው ግን የሰከንድ ሃንድ ኤምባረስመንት ችግር ብዬ የማስበው እና ሁላችንም ኢትዮጵያውያን ልንቀፎ የሚገባው ነገር በቃ እንዲህ ነው ማድረግ ያለበት፣ ስህተት እንዳንሰራ ሆነን ያደግ ነው። ብርጭቆህን ለምን ደፋኸው? ለምንድን ነው የጮኸው? እንግዳ ሲመጣ ለምን ወጣ? በቃ ትናንሽ የሚባሉ እንደ ስህተት ሊታለፉ የሚገቡ ነገሮችን እንድናፍር፣ በራሳችን እንድንሸማቀቅ፣ ውሃ ልብሳችን ላይ ከደፋ እንድንሸማቀቅ ተደርገን ያደግ ነው። አንዳንድ በቃ የሚሰሩ ስህተቶች አሉ። በቃ ችግር የለውም ምናምን ብላችሁ ልትስቃችሁ የምታልፉት ሊታልፉ የሚችሉ ስህተቶችን ስታዩ ጀስት ስቃችሁ ራሳችሁን ለማለማመድ ሞክሩ። ይህን ፓርት ስታዩ አልነዘራችሁም? የሆነ ጉዝባምፕስ ነገር። እኔ ባይዘወይ ከአይሾ ስፒድ ስትሪም ላይ በጣም የወደድኩትን ፓርት ላሳያችሁ። እንዴት እንደገረመኝ በቃ ይሄ ድሮን ሻት በጣም ነው የሚያምረው። አዲስ አበባ እንደዚህ ታምራለች ነው እኔ ራሴ ገረመኝ። እና በዓለም አቀፍ ሕዝብ ፊት አዲስ አበባ እንደዚህ ተውባ ነበር የተቀረጸችው። ድሮን ሻቱ በጣም ሌላ ታሪክ ይሄን ነበር የፈለግነው። እና አዲስ አበባ በዚህ መንገድ እንግዲህ ተውባ ታይታለች። አይሾ ስፒድ ራሱ ገርሞት አስተያየት እየሰጠ ነበርና ነዘረኝ። በቃ ይሄን ነገር ህይወታችሁን ሊቀይር የሚችል አጋጣሚ ስለሆነ ተጠቀሙበት። ሌላ ሀገር ብዙ ወጣቶች ይሄን ነገር ያደርጋሉ፣ ግን ኢትዮጵያ ውስጥ ማንም ሲያደርገው እያየው አይደለም። እንደምታውቁት እንግዲህ አይሾ ስፒድ ከተወሰኑ ሰዓታት በኋላ ከመስቀል አደባባይ ስትሪም ይጀምራል ተብሎ ይጠበቃል። ነገር ግን ማንም እሱን ለማግኘት በሚሄድበት ሂደት ስትሪም እያደረገ ያለ ሰው እያዩ አይደለም። ይህንን በጣም ብዙ ወጣቶች ያደርጋሉ የተለያዩ ሀገራት ላይ። እሱ ስትሪም ሲጀምር እሱን ለማግኘት በሚሄዱበት ሰዓት ስትሪም እያደረጉ ነው የሚሄዱት እና በጣም ብዙ ሰው ኤክሳይትድ ስለሚሆን የእነሱን ስትሪም ያያል፣ ብዙ ሰብስክራይበር ያገኛሉ፣ ብዙ ቦች አወር ያገኛሉ። እና ይህንን እድል ተጠቀሙ ባካችሁ። ዝም ብላችሁ በታክሲ በራይድ እሱን ለማግኘት ስትሄዱ ስትሪም አድርጉ። እዛም ያለውን ድባብ ስትሪም እያደረጋችሁ ሌላ ፒኦቪ ትሰጡናላችሁ። ብዙ ሰው ያያችኋል፣ እርግጠኛ ነኝ። ይህንን እድል ተጠቀሙ። አልዋሻችሁም፣ ትንሽ ደንግጬ ነበረ። ቤተክርስቲያን ላይ የሆነ ሰዓት ላይ ታቦት ወጣ እንደገና እያልኩኝ ዋት ምናምን እያልኩ ነበረ። ግን ከገባ በኋላ ትንሽ እንጣጥ ብላ ነበረ። ግን በጣም ኤነርጂ ከምኖሩ የተነሳ ነው። ቪዲዮ ያሳያችኋለሁ። የሆነ ትንሽ ዱብ አለ። የጠጣው ቡና በጣም አክቲቭ አድርጎታል እና ኤነርጂ በጣም እሱ ደግሞ ኤነርጀቲክ እንደሆነ ታውቃታላችሁ፣ ምን ያክል ኃይል እንዳለው። በቃ ላይ ቅልብልብ ነው የሚለው። ለዛ ነው የተለየ ነገር ያደረገው ነገር የለም። በቃ ነው ዱብ ያለው እና ኤነርጂ ስለነበረው ነው እንጂ የተለየ ነገር የለውም። ከዛ ባለፈ ያው ከቦታ ቦታ ቶሎ መንቀሳቀስ አለበት ስትሪሙ። ያው ጊዜ ስለሌለው ምናምን አንድ ነገር ያህል ጣጣጣ እዛዛ ነው የሚለው እና የተለየ ነገር የለውም። ሂዝ አክቹዋሊ በጣም ሪስፔክትፉል ነው፣ አክባሪ ምናምን ነው። እንደዚህ አይነት ነገሮች ላይ ብዙ የተለየ አክት አያሳይም። አይሾ ስፒድ ስትሪም በሚያደርግበት ሰዓት አላግባብ የሆነ ዋጋ ጭማሪ በማድረግ አንድ ቲሸርት በ5000 የሸጡ ነጋዴዎች ላይ እርምጃ ተወሰደ የሚል ዜና ነገ ከነገ ወዲያ ትሰማላችሁ። ያው ለማቀሳሰር አይደለም፣ ግን እንደዚህ አይነት ነጋዴ እኔ አላቅም። መርካቶ ውስጥ ብዙ የመርካቶ ነጋዴዎችን አውቃለሁ፣ ከአብዛኞቹ ጋር ሪሌሽን አለኝ። ግን እንደዚህ አይነት ነጋዴ አጋጥሞኝ አያውቅም። ዋጋ አይጨምሩም ማለት አይደለም፣ ዋጋ በደንብ ይጨምራሉ አንዳንዴ። ነገር ግን ያ ሁሉ ካሜራ ተደቅኖ ያ ሁሉ ሰው ወከባ ተፈጥሮ ምንድን ነው የመሰላችሁ እናንተ? በዓለም ሕዝብ ፊት ለ3000 ለ4000 ብር ብላችሁ ትዋረዳላችሁ። ምንድን ነው ብላችሁ አትጠይቁ? ማን ነው ይሄ ሰው ምንድን ነው ብላችሁ እንኳን ብትጠይቁ እኮ እንዴት አክት ማድረግ እንዳለባችሁ ታውቁ ነበር። አሁን እናንተን መጥፎ ለማለት አይደለም። ያው ማንም ልጁን ለማሳደግ ህይወቱን ለማስተካከል ነው እንደዚህ አይነት ስራ የሚሰራው። ንግድ ውስጥ የሚገባውም ሲጀመር ለዛ ነው። ግን ምንድን ነው ኢንፎርሜሽን ከሚባል ነገር ርቃችኋል። ቶታሊ ስለ ሶሻል ሚዲያ አታውቁም፣ ስለ ቪዲዮ አታውቁም። እንዴት እንደዚህ አክት ታደርጋላችሁ? አሁን እኔ አሳዘናችሁኝ። አሁን የሚፈጠር ነገር ከዚህ በኋላ የሚኖር ከሆነ ታሳዝናላችሁ። የምር